ኖርማል እግር ኳስ ተጫዋችን ከኤሊት እግር ኳስ ተጫዋች የሚለየው ምንድነው? ፕራይማቸው ያኔ ማንንም ያስቆማቸው የለም። ቴሮራይዝ ነው የሚያደርጉ እና ዛሬ ያባበዱ ፕራይሞችን ይዤላችሁ መጥቻለሁ። ሰብስክራይብ ማድረግ አትርሱ። ጀለስ ታግዘናለች። ኮሜንት ላይም ደግሞ ደቅ አድርጉ የምትፈልጉትን እና እንጀምር ጋይስ። 2015 ላይ ቶማስ እንደሚያላግጠው ኔይማር ጁኒየርም ላሊጋ ከላኪዎች ላይ ያግላግጥባቸው ነበር። ብሮ ወዘ ሜነስ 2015-16 የኤምኤስኤን ፕራይም ነበር። ኔይማር ደግሞ ኢንሴን የሆነ ሌቭል ላይ ገባ። ይብላኝ ለላሊጋ ተከላካዮች ኮዝ ብሮ ቢ ፑሊንግ ኦፍ ሬንቦ ፍሊክስ ነት ቢንግስ ከስተም ዳውት አክሮኬታስ ብሮ ሜክስ ሚ ዋና በስ ነት ላይክ አም ሊስኒንግ ቱ ኢማጂናል ዲስ። ማስቆጠር ሲጀምር ደግሞ ይለያል። ማግኒፊሰንት ፍሪ ኪክ አትሌቲኮ ማድሪድ ላይ ቶፕ ኮርነር ላይ ሌቫንቴ ላይ አስቆጥሮ ሴልታ ቪጎ ሜዳ ሄዶ የሜሲን ፓስ ተቀብሎ ቮሊ ፊኒሽ። ሲቪያ ላይ ቢያስቆጥርም ተሸንፈው ነበር። ሶ ባርሳ ሃርት ላከን ላይክ ጊንቶኪ ሲሪየስ አርክ ላይ ሲገባ ኮዝ ብሮ ኮዚያ እግር የሰው አይሆንም። ብሮ ቢ ፍሎቲንግ ኦፍ ዘ ዲፌንደርስ አራት ሆኖ ሲመጡ ከበዳቸው። ከዛ ሳብ አድርጎ ሲያልፈው ፔን አስቆጠረው። ብሮ እንደ ደንበኛ ተመለሰ። ሳብ አድርጎ እዛው ላይ አብዶ ሰርቶ ሎጭ ጣሉት። how is he doing this bro like ፔናልቲ ያገኘ አስቆጠረው። ቫሊካኖ ምንም ማድረግ አልቻለም። ኮዝ አሪፍ ኳስ ሱዋሬዝ ሲሰጠው የሱ ሳይሳካ ሲቀር ተከሰተቻ ኔይማር ሃትሪክ የሱ ቀን ነበር። ኮዝ ብሮ ሱዋሬዝ ራሱ ፎርስር ነበር እንዲያቀብለው አራተኛ እንዲያስቆጥር እደል ለመልስ ብሎ ደግሞ ያበደ ክሮስ አደረገለ ለሱዋሬዝ ፊኒሽ 4 ጎል 1 አሲስት። ባቲ ቦሪሶቭ እና ኤባር ላይ ዶስ አሲስት አድርጎ 3 ተከላካዮች ሲመጡ ሌኦፍ አደረገለ ለሱዋሬዝ አያጠራጥርም። ከዛ መሃል ሜዳ ቾፓክ አድርጎ ኢኒጋተተነ ቪዥን ሱዋሬዝን ሾፈተረው ፊኒሽ። ለመሾፍተርም ካወራን ይሄን ቪዲዮ አይታችሁ ከተመቻችሁ ፎሎ ላይክ ኮፒ ሊንክ እያደረጋችሁ አታችሁን ተጠቀሙ። በደንብ ደግሞ ዩቲዩብ ላይ ስትሪም ስለምናደርግ እዛም ሰብስክራይብ አድርጉ። ወደ እብዱ ኔይማር ስንመለስ ሰርጂ ሮቤርቶ ዲንክ ርግ ብቻ ነው የሚጠበቀው። ድንቅ የሆነ ሃፍ ቮሊ እንዲያስቆጥር ጀለስካ ቻምፒየንስ ሊግ ላይም 2 ጎል ቪያራል ላይም ቆንጆ ጎል አስቆጥሮ ሱዋሬዝ ሲያቀብለው በሆዱ አውርዶ ኤር ሶምብሬሮ ፍሊክ ከዛ በመሬት ቮሊ። ብሮ ዴቪድ ሳይበርፓንክ ላይ ሳንደቪስታንን ኢምፕላንት እንዳደረገ የፔሌንም ኢምፕላንት አድርጎ ነበር። ዚስ ኢዝ ብራዚል ማን ይሄ ነው ጆጋ ቦኒቶ ኤንብሮ በዚህ አመት በስከት አድርጎ ላኬን አድርጎ ነው የመጣውና ያስታውቃል። ዋፕቺክስ ጎረግር ነበር ኤር ሶምብሬሮ ቱቶሪያል ፍለጋ። ቀጣይ በርናባው ነበር ኤል ክላሲኮ። እሱም ኢኔ ክላሲክ ኔይማር ፋሽን ከኢኒስታ ጋር ዋንቱ ተጫውቶ ሲያመቻችለት ኢኒስታ ቡም አስቆጠረ። ከዛ በፊት ኢኒስታ አሲስት አድርጎለት ነበር። 4-0 ሲያሸንፉ የኔይማር ሾው ነበር። እናም ኔይማር በ7 ጨዋታ ውስጥ 10 ጎልና 8 አሲስት አድርጎ ነበር። በጨዋታ 2.57 ጎል ኦር አሲስት። ከነዚህ መረቅ ስኪሎች ጋር ኤምኤስኤን ደግሞ ከሉዊስ ኤንሪኬ በኋላ ሌላ ምርጥ አታክ ሶርስ ነበራቸው። ዳኒ ሞደፋክና አልቬዝ ለሱዋሬዝ እቺን ያበደ አሲስት ከማድረጉ በፊት ለኔይማር ሰጥቶት ነበር። ታፕ ኢን አድርጎ ወደ ክንፍ ወስዶ ታፕ ዳንስ አሰራው ተከላካዩን። ከዛ ወደ ውስጥ ገብቶ ከሱዋሬዝ ጋር ዋንቱ ተጫውቶ ስብራት እስካሁን ሜሲን አላነሳውም ብሎ ለሜሲ አሲስት አደረገለት። they were different man ክለብ ወርልድ ካፕ ፋይናል ላይም ለሜሲ በቴስታ በእግሩ እንዲያስቆጥር ለሱዋሬዝ ደግሞ በቴስታ እንዲያስቆጥር ያበደ ክሮስ ፒንግ አድርጎለት ዋንጫውን በሉ። ከቤቲስ ጋር ሲመለስ ፔናልቲ ያንሸራቱት ቢስቶም ጁኒየር ኳሱን ማንሸራሸር እንደሚችል አውቋል። ከሜሲ ጋር ፓስ እያደረጉ ቦክስ ውስጥ ገብቶ ቀነሰለት። ሜሲ ማስቆጠረ። ሱዋሬዝም እኔም ልግባበት ብሎ ለኔይማር ሰጥቶ ብሮም 360 እየዞረ አሲስት አደረገለት። ኤምኤስኤን was so beautiful man። ስፓኒዮል ላይ ቀጠለው ያበደ ቮሊ አስቆጥሮ ግራናዳ ላይም በረኛውን ሸምቀቅ አድርጎ ቶመሰ። ቢልባኦ ነበሩ ቀጣይ የሚሰውት 3 ጨዋታ ነበራቸው ከባርሳ ጋር ኮፓ ዴል ሬይ ጭምር። ኔይማርም ዌንት ክሬዚ 3 ጎልስ እና 2 አሲስት አድርጎ 3ቱ ጨዋታዎችን አሸነፉ ባርሳ። ከዛ የጋሪ ኔቭል ቫሌንሲያ ሲመጡ ኔይማርም ጀመረው በአሲስት 7-0 ገረፏቸው። ሴልታ ቪጎ ላይ ግን ተነሳበት ብሮ እጥፍ ሳብ አድርጎ ብሮን ቁርጭምጭሚቱን ሰበረለት። በረኛ ደረስኩበት ያለውን ኳስ ኔይማር ቦሮል አድርጎ አልፎት ጎል አገባው ብሎ አስቦ ሱዋሬዝ አስቆጠረበት። ሌባ ብለህ ሳትጨርስ ሜሲ ፔናልቲውን ፓስ ያደርግለት ለኔይማር ሱዋሬዝ ከየት መጣ ሳይባል አስቆጠረው። this guy is the devil man a devil is still an angel so ያበደ ፓስ ለኔይማር አደረገለት። ብሮ ኢንሴን ተቻ ወስዶ ለሃቮሊያ ቺፕ
አመቻችቶ አስቆጠረ። እኔም ትንሽ ረጨው at this point cause these are ballers man. This is more beautiful than Prime and Tariq. That's a cap. Nothing's more beautiful than my Google mom. አርሰናል ላይ ማስቆጠረ ኒርፖል ሲጥሏቸው ከጌታፌ ጋር ደግሞ ሜሲ እኔ ሃናኔስ እንደምትመግበኝ ነበር ለኔይማር ፊድ እያደረገው የነበር ያባበዱ ሁለት አሲስት አደረገለት ለኔይማር ቀለል አድርጎ ደግሞ ጨረሰው ብሮዲ። ያን አመት ሜሲን in terms of goal scoring ምርጡን ሲዝናቸውን አሳለፉ። 132 ጎሎችን አስቆጥሮ ኔይማርም 32 አስቆጥሮ ነበር በዛ ሲዝን ከ22 አሲስቶች ጋር። ፋይናል ላይ ግዴታ ማሸነፍ ነበረባቸው ላሊጋ ለመብላት። ሶ ግራናዳ ሲጫወቱ አሪፍ አሲስት ለጆርዲ አልባ አደረገለት። ሱዋሬዝም አስቆጠረ። አንድ ደገመ ሱዋሬዝ ግን ሱዋሬዝ ሃትሪክ የሚሰራበትን ኳስ ኔይማር ቀለል አድርጎ ሰጠው በቃ። እናም ሪያል ማድሪድን በአንድ ነጥብ በልተው ላሊጋ በሉ። ኮፓ ዴል ሬይ ፋይናል ላይም ኤክስትራ ታይም ገብተው ከሲቪያ ጋር ዋንጫው የሚያረጋግጡበትን ጎል አስቆጥሮ ኮፓ ዴል ሬይ በሉ። ኔይማር ያኔ የሊግ ምርጥ ፕሌየር ሆነ አልላችሁም። እነዚህ ኤሌኖች አሉ ስቲል ግን ሁለቱም ባይኖሩ ኔይማር ስቲል ባላንዶር ላይ በሱዋሬዝ ኮዝብሮ ቢጌትን all of them goals እና አንቷን ግሪዝማን ለሁለተኛ ስለጨረሰ ዩሮስ እና ቻምፒየንስ ሊግ ላይ የኔይማር ኦሎምፒክስ ወርቅ ሜዳሊያ አይመዝንም አሉ እንግዲህ እና ያስቃል። ኔይማርን you can really say he was underrated even though it's ኔይማር። ያ ነው ስታንዳርዱ የኔይማር። ሉዊስ ሱዋሬዝ ይለየ ነበረ። ስብራት እንዳይነክስ ፈርተነዋል ልትሉ ትችላላችሁ። አይደለም። ዛሬ የአትሌቲኮ የባርሴሎና የሊቨርፑል ሳይሆን የአያክሱ ሉዊስ ሱዋሬዝ 2009-10 ምን ያህል ኤሪዲቪዚዮን ኢፉትቦል ዲቪዥን 10 እንዳስመሰለው እናያለን። ብሮ ወዘ ሜኔስ በፈርስት ጌም አንድ አሲስት አድርጎ ሁለተኛው ጨዋታ ላይ 70ኛው ደቂቃ ላይ አንዳቻ ያሉ ፔንቾ ምሶ ከዛ ደግሞ ተርን አድርጎ ኒር ፖስት ስላፕ አደረገው። ማታ ምግጠው ኳስ ያስፈልገኛል ብሎ አሪፍ ዋንቱ ተጫውቶ በ20 ደቂቃ ውስጥ ሃትሪክ ሰርቶ ኳሱን ወሰደ። ቀጣይ ከፒኤስቪ ነበረ በ2 ደቂቃ ጀመረው። እዛ አያክስ ያኔ አልደርቫይረልድ ቨርቶገን ነበሩ ሴንተር ባክ። አዎ አይፋቱም እና ኳስ ይልኩለታል እሱም ቺፕ ያስቆጥራል። ዩሮፓ ሊግ ሱዋሬዝ ዌንት ቱ ዘር በቀኙ ጠቀለለ በግራው ልምጥጥ አደረገ። ከርቀት ቦተም ኮርነር ካስቆጠረ በኋላ አራተኛን ጨምሮ 4 ጎል አስቆጠረ። 3 ጨዋታ 9 ጎልና 2 አሲስት ኢንሴን። ከዛ ሰልችቶት መሬት ላይ ወድቆ ቮሊ አሲስት ያደርጋል። ቀልድ ነው የያዘው ብሩ ሰልችቶት 1v1 ራሱ ሲገናኝ በረኛው በግድ ከቦክስ አስወጥቶ አሲስት ያደርጋል። አውቆ አይደለም ካላችሁ በረኛውን ገድሎ እንዴት ቫምቢያ ማስቆጠር እንደሚችል አሳይቶ ከዛ በድጋሚ በረኛውን ከቦክስ አስወጥቶ ሌላ አሲስት ደገመ። እስቲ እናንተም ይሄን አካውንት ፎሎ ሼር በማድረግ አሲስት አድርጉ። ዩቲዩብም ሰብስክራይብ አድርጉ። ሱዋሬዝ ላስቆጥር ካለም ግን አይሰማም። ሃትሪክ ሁላ ፐርፌክት ሃትሪክ ነው የሚያስቆጥረው። ሄደር፣ ሌፍት ፉት፣ ራይት ፉት፣ ሌቪቴቲንግ ዘ ኪፐር ኤቭሪ ጌም ማን ታፕን ጨምሮ 4 አደረገው። ብሮ እንደ ብላክ አይድ ፒስ ነበረ ኮሲጀስ ጌድ እና ፍሪኪክ እየጠቀለለ አውርዶም እያስቆጠረ ነበረ። ምን ታካብዳለ አያክስ ሆኖ ልትሉ ትችላላችሁ ግን 7 አመት ሆኗቸው ነበረ ኤሪዲቪዜ ከበሉ። ሶ ሴቬራቸው እንዲሆን ካፕቴን ሲሰጠውት ነበር ለሱዋሬዝ። እሱንም ለማገዝ ቫንዴቪል ነበረ ራይት ባካቸው አሲስት የሚያደርግለት ወይ ደግሞ ዋንቱ ተጫውቶ ራሱን ያስቆጠር። ትንሽ ቆይቶም ፒኤስጂ ሄደ። ሱዋሬዝ ግን ኤሪዲቪዜ ብቻ ሳይሆን ከኤንቪቢ ካፕ ላይ ይቀልዳል። በአንድ ጨዋታ ፖምፕ ኢት ላውደር ፖምፕ ኢት ላውደር pump it louder, pump it louder, pump it louder, pump it louder እያለ 6 ጎል አስቆጥሮ ፋይናል ሲደርሱም ፋይናሎርድ ላይ ተቀብሎ ከዚህ ርቀት ክቡም አደረገው። ጨዋታውን ለማገባደድ ሌላ ጨምሮ ጤነኛ እንዳልሆነ ለማረጋገጥ ከውስጥ ለካ የኡራጋይ ማሊያ ለብሷል። አይሞቀው አይበርደው ይመቸው። ዋንጫውን በሉ። ኤሪዲቪዜ ግን ጎል ማስቆጠሩን አሲስት ማድረጉን ሳያቆም በ48 ጨዋታ 49 ጎል አስቆጥሮ ኢኖል ኮምፒቲሽንስ ቶፕ ስኮረርን በላ። ፕሌየር ኦፍ ዘ ሲዝንን በላ። ግን ሊቨርፑል አጋጥሞት የነበረው ጣፋንጣ ደረሰው። በ20 በ1 ነጥብ ተበልጠው ዋንጫውን አጡት። ቀጣይ አመትም አሪፍ አጀማመር አድርጎ የመናክስ ትሪሎጂ ጀመረውና ፒኤስቪ ጋር ሲጫወቱ ተናክሶ 7 ጨዋታ ሲታገድ አንደኛውን ሊቨርፑል ሄጄ እንግላንድ እስቲ ያለውን ስጋ ለሞክር ብሎ ሄደ። ኢቫኖቪችን ቀመስ አድርጎ እግር ኳሱም እንደ ጥርሱ አስፈሪ እንደሆነም እያሳየ ነበረ። ሉዊስ ሱዋሬዝ ግን ይለያል። እኔ ፈላይ ያለው ነበረ ዲሽ ላይ ኤምቢሲ ፕሮ ስፖርትስ እንደ ሙከራ ቻናል ነበረ እና ያኔ ነበር የሾፍኩት ከሊቨርፑል ውጪ የነበረውን ሉዊስ ሱዋሬዝ አያክስ እያለ ቀውስ ነበረ።
እስቲ 2017-18 ሲዝን ሄደን ፓውሎ ዲባላን እናምጣው ብሮ። በዚህ አመት ኢንሴን ነበር። 2018 ዩቬንቱስ 32 ሚሊዮን አውጥተው ሲያመጡት በቃ ያበደ ሌቭል አሳይቶን ነበር። ያኔ ይለብሰው የነበረውን የዲባላ ማስክ 2017 ላይ ግን ቫስቶ ሎርዴ ፎርም ነበር ይዞ የመጣው። ገና አመቱ ለተጀመረ ሱፐር ኮፓ ዲኢታሊያ ላዚዮ ጋር በቺሮ ኢሞቢሊ 2-0 ሲመሩ ላዚዮ ላይ ቺን ያበደ ፍሪኪክ አስቆጠረ። ፔናልቲም ደገመ፣ ግን ላዚዮ በሉካኩ ብራዘር አሲስት ሙርጊያ ዋንጫውን ወሰዱባቸው። ሴሪያ ተጀመረ። ብሮ ላክድን የምር ያበደ ጎል ነበር። በደረቅ አውርዶ ባጠበበት አስቆጠረ። ቀጣይ ጨዋታ ከጄኖዋ ጋር ሲመሩ ጀለስ እንደ ኢትዮጵያን ኢንፍሉዌንሰር ብር ያለው ቻሌንጅ ሲመጣ ሌሎቹ እንደሚጨቁኑ ዲባላም ጨቆናቸው። ራይት ፉት ፊኒሽ ፔናልቲውን አስቆጠረ። ከዛ ደግሞ ጠጋ ብሎ ፊኒሽ ሾት ስንጠብቅ ኒር ፖስት ላይ አስቆጠረ። ሃትሪክ ደግሞ እኮ ቀልድ እኮ ነው የያዙ ጀለስ። ወር ራሱ ሳይሞላ ሌላ ሃትሪክ ደገመ። ሰው አቁሞ ይመታል ብሎ ሲያስብ ጀለስ ባንዲ ፈርስት ታይም ፊኒሽ ከርቀት ዲባላ ትለያለች እኮ ማለት ከምር። ቀጣይ ደግሞ ኳሱ ሲደርሰው አቁሙት ቦታ የለም ስንል እንደ ወያላ በቃ ያገኛል ቦታ ጀለስ። ትሪቬላ ለውጪ ደቅ አደረገው። እዚህ ጋር በቃ አላ ማቆም ማጨብጨብ ብቻ ነው አማራጭ። ግን ኧረ አልጨረስኩም ማለት ግድ እንደምታገኛት ሲኒየር ቺክ። ከዛ ያበደ ፍሪኪክ ደገመ ማለት ነው። ሃትሪክ ሰራ። ፕሬስ ላፕቶፔን ለአዳማ ትራወሪ ሰጥቼው ሰብሮብኝ ነው ቪዲዮ ብዙም ያለቀቁት ሰሞኑን እና ፎሎ አድርጉ። ያበደ እንለቃለን። ኮፒ ሊንክ ላይክም ኮሜንትም አትርሱ። ይመቻችሁ። ዲባላ እዚህ ኮርነር ጋር በጣም ወርቅ ቀብሯል መሰለኝ። ከ10 ኒር ፖስት ፊኒሽ ነበር የምናየው። ቲፕስ ያስቆጠር እሺ ብለን ስናይ ስፓል ላይ ደገመ ያበደ ፍሪኪክ። ኢጓይን ሁላ የተራበም አይመስልም ግን የመገበው ነበረ። ጀለስ ጎል ብቻ ሳይሆን ፓሲንግ ሬንጅ ነበረው። ስኪል ዋይዝ ደግሞ ማች አይደረግም። ያው ግን ከቀይ ቀጠን ካለች ሴት በኋላ የሚመቸኝ ስቶኪ የሆነ ስኪልፉል 10 ቁጥሮች ናቸው። ዲባላ ደግሞ እሱ ነበረ። ማንደም ብሮ ሊትራሊ ስፒን አድርጎ ስላፕ ያደርገዋል። ሌላ ዌቭ ላይ ነበረ የሚንቀሳቀሰው። ሲፈልግ ወደ ፕራይም ኤደን ሃዛርድ ተለውጦ ድሪብል አድርጎ ያስቆጥራል። የላዞ ተከላካዮች ቢከብዳቸው ይዘው ሊያወርዱት ላይ ይሞክራሉ። ግን ብሮ ስቲል ስኮርስ። ቶተናም ላይ አራውንድ ኦፍ 16 ላይ ሲጥሏቸው ማሸነፊያን ጎል ሲያስቆጥርባቸው የስፐርስ ደጋፊዎች እስካሁን ድረስ የሚያደንቁት ተጫዋች ሆኖ ቀረ። የአመቱን 4ኛ ፍሪኪክ አስቆጠረ። የዲኒዜ ላይ ሚላን ጋር ሲጫወቱ ዶናሩማን ለማስቀየም ሳብ አድርጎ ወርቅ የቀረበረበት ቦታ ላይ ድጋሚ አስቆጠረ። በዛ አመት በዝማን ቦኑቺ ቆልቶት ለኤሲ ሚላን 1 አመት ፈርሞ ነበር። ጎሉን ላስቆጥሮ ጨፈረባቸው። ደግሞ የሚያስቀው ቀጣይ አመት ተመለሰ ማለት ነው። ምን አይነት ሲን እንደነበር ያ ግራም ያባ ጊዜ ነበር። ዲባላ ለከዲራ አሲስት አድርጎለት 3-1 አሸነፉ እዛ ጨዋታ ላይ። ከዛ ግን አለቃ መጣ። ሪያል ማድሪድ ወደ አሊያንዝ አሪና አቀኑ ለኳርተር ፋይናል። እናም ሮናልዶ ያንን ፌመስ ፐርፎርማንስ ሲያሳይ ዲባላ ደግሞ በቀይ ካርድ ወጣና 3-0 ተሸንፈው ለመቀልበስ ሲጫወቱላ አመለጠው ጨዋታው በዛ ምክንያት። ቀጣይ ሴሪያ ጨዋታ ግን በቃ ካሳቸው። ዛምፓክቶን አዘጋጀ። ቤኔቬንቶ ካልሲዮ ላይ ቺን ያበደች ጎል አስቆጠረ። 2 ፔናልቲ አስቆጠረና የአመቱን 3ኛ ሃትሪክ አገኘ። ካርታ እንጫወት ብትለው ያኔ በቃ ሴካ ካልሆነ አልጫወትም ነበር። ክሬዚ ምናምን ወይ ኮንከራ ይመቸውም ጀለስ። ትሬስ ሃትሪክ ስኩዴቶንም ማሳካ ኮፓ ኢታሊያንም በላ። ያበደ ፕራይም ፓውሎ ዲባላ ነበር ያን ያሳየን። ኢትስኪ አሜሪካ ፌራን ቶሬዝ እንደ ፉትቦል ጋር እያዩ ነው የዓለም ዋንጫ ማሸነፊያውን ስላስቆጠረ። ግን ፌራን ቶሬዝ የማን ኮፒ እንደሆነ እናውቃለን። ኦሪጂናል ዩሮ 2008 ማሸነፊያውን ያስቆጠረው፣ 2010 ወርልድ ካፕ አሸናፊ የነበረው፣ 2012 ላይ ደግሞ ጎልደን ቡት በልቶ ስፔን የዓለም ፉትቦልን ላይ ሲነብሱ የሚረሳው ሶልጀራቸው ቻምፒየንስ ሊግ፣ ዩሮፓ ሊጎችን የበላው ፈርናንዶ ቶሬዝ ነበረ። ኦሪጂናሉ ያሬ ማንም ያስቆመው እኮ አልነበረም። ሶ ዛሬ ሂዝ ቤስ ጎል ስኮሪንግ ሲዝን እናያለን። ሶ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼርም እያደረጋችሁ ቆሏችሁን ያዙ እና አዳምጡ። ኮች ፈርናንዶ ቶሬዝ ይለይ ነበረ። ሲታይ ዝምተኛ አቬሬጅ ፈላይ መስራበት ሜዳው ሲገባ ማን ያቶ ብለዱ ውጦት ቢስት ይሆናል። ፈርስት ጎል ከቼልሲ ጋር አንፊልድ ላይ ነበረ። ኤንድ ጄራርድ አት ዲስ ፖይንት ኤክስፒሪየንስድ ነው እና የኳሱን ጂ-ስፓት አገኘው እና ሜዳውን አሰፋለት። ስተተዌን አለፈው እና በመሬተር ቼክ ላይ አስቆጠረ። ከኮፕ ፊት ለፊት ኤንዜል ላቪት ብሮዲ ሄኪ ኔሽን አሁን ሬቭ ቢሆንም እንደ ቶሬዝ ኔሽን አይሆንም ነበረ። ብሮዲ ወዲያውኑ ነበር የተቀበሉት። ሰንደርላንድ ላይ አሲስት፣ ደርቢ ላይ ስላይድ ቱ ዘ ሌፍት፣ ስላይድ ቱ ዘ ራይት፣ ክሪስ ክሮስ ከዛ ቻቻ ሪል ስሙዝ ሬዲንግ ላይ ቀለደ። አንድ በቂ አልነበረም። ፈርስት ታይም ቶፕ ኮርነር ደገመ። ኤንድ ማንደም በረኛ አስተኝቶ አስቆጥሮ የመጀመሪያ ሃትሪኩን ሰራ። ሴቶች ሁላችሁም የምትጠይቁት ጥያቄ ሀወሲስ ሄድ ጌም ዞ ብላችሁ ነው። አያሳስባችሁ፣ አስተማማኝ ነው። ኖ ዲዲ ፉልሃም ላይ በደረት አውርዶ ቾባክ ኢንሳይድ ሻምፒየንስ ሊግ ፖርቶ ላይ አሪፍ ደብል፣ ቦልተን ላይ ቆንጆ ቺፕ፣ ማርሲ ላይ ማንደም ቦክስ ውስጥ ገብቶ እጥፍ አድርጎ በረኛው ጋር በግድ ተገናኝቶ ጭርስ። የቀረገው
የጎል አይነት ቮሊ ነበረ። ፖምፒ ላይም በግራ እግር ቮሊ ስላፕ አደረገው። ኢንሴን ማንሎጂ አብልቶ ጨርሶ ከዛ አውትፔስ አድርጎ ዊክ ፉት ፊኒሸር። ሚድልስቦሮ ጋር ሲገናኝ ግን ዮሪቺ ጋር የሆነ ጊዜማ አሳልፏል። ኮዝ ብሮዲ ባንዴ ነው ባንክ ሌቭል የደረሰው። ኳስ ተቀብሎ ፑሻፕ ሰርቶ ተነስቶ ከዚህ ርቀት ክብላው ክቡም ሲያደርግ ያሬ 9 ጎልና 1 አሲስት ከተከላካይ ጀርባ ከተገኘ ጉድ ይፈላል። ሚድልስቦሮ 1-0 ሲመሩ ለቤኒቴዝ አይጋቢስ ብሎ በረኛ ጥፎ ሲያስቆጥር ሀይሽ ቦክስ ውስጥ አገባም ሲሉ ከርቀት ስላፕ ያደርገዋል። ደርካይትም ላውንች ሲያደርገው እርግጠኛ ነበረ ቶሬዝ የሆነ ነገር እንደሚፈጥር። ሃትሪኩንም አገኘ። ቀጣይ አንፊልድ ሲመለስ በድጋሚ ሌላ ሃትሪክ ኮንትሮል እያደረገ ሎጬ ላስ አድርጎ ሰርቶ ከሱ በፊት ያልተደረገ ኮንሲኩቲቭ ሃትሪክ አስቆጠረ። ኒውካስል ላይ ጄራርድ ያበደ ኳስ ሲሰነጥቅለት ማን እንደ ፕራይም R9 በረኛውን ሰርቶ ኳሱን ሳይነካ አስቆጠረ። ቀጣይ እሱ ሆነ አሲስት ያድራጊው ለጄራርድ። ቻምፒየንስ ሊግ ራውንድ ኦፍ 16 ኢንተር ላይ ኮንትሮል አድርጎ ቮሊ ስላፕ ሲያደርግ በ6 ጨዋታዎች 9 ጎልን አስቆጥሯል። ኳርተር ፋይናል ላይ አርሴናልን ለመጣል እቺን ድንቅ ጎል ጨመረ። ሴሚ ፋይናል ከቼልሲ ቢወድቅም እስከ ኤክስትራ ታይም እንዲታገሉ እያደረገ ነበር። አስቡት ፕሪሚየር ሊግ በ24 ጎል ነበር የጨረሰው፣ ግን የጎልደን ቡት አልበላም። ምክንያቱም ዘ ሪል ቤስት ኦፍ ፕሌየር ክሪስቲያኖ ሮናልዶ ነበረ። ቼልሲን ቢያሸንፉ ኖሮ እርስ በራስ ነበር የሚገናኙት። አስቡት ሀው ኢንሴኒቲዝ። ግን በ23 ዓመቱ ስለሆነ ከክሪስቲያኖ ጋር እየተፎካከረ ያለው ያንግ ፕሌየር ኦፍ ዘ ሲዝን ሁላ ኮንሲደር አልተደረገም ነበረ። ምክንያቱም ጭራሽ ከዛም ብሶ ባላንዶር ከክሪስቲያኖ ሮናልዶ እና ከሜሲ 3ኛ ነበር የጨረሰው። he was the first victim of these goats። እግር ኳስ ላይ ብዙ ኬሪ ጆብ አይተናል። ሳንቼዝ 2016-17 ላይ ግን ሌላ ታሪክ ነበር። ሊቫይ አከርመን ታይፕ ኦፍ ኬሪ ነበረ። ብሮ ዊንገር ብቻ ሳይሆን ስትራይከርም ክሬተርም ነበር። ሳንቼዝ አይሰማህም። ዋትፎርድ ላይ እቺን አንኦርቶዶክስ የሆነ ፊኒሽ አደረገ። ኦዚልን ራሱ ቴስት አስገጫት። ከዛ ፒኤስጂ ላይ አቻ የሚያደርጉበትን ሃፍ ቮሊ አስቆጠረ። ሄል ሲቲ ላይ ማጓየርን ገለው ሮበርትሰንን አሸማቆ ልጥፍ ያደርገዋል። ቼልሲን ኤሚሬትስ ላይ አምጥተው ቺፕ ኮርቷ ላይ፣ ከዛም ደግሞ ቺፕ አሲስት ለኦዚል 3-0 አሸነፉ። ማን ኮንቴን ታክቲክ አስቀይሮታል። 2 አሲስት ለዋልኩት። የሳንቼዝ ቪዥኑ ብቻ ሳይሆን ኤክሲኪዩሽኑ ይለይባል። እንደ ሊቫይ አክርመን ነበር፣ ኪለር ነበር ብሮ። ምክንያቱም እንዴት ነው እንደዚህ ጥለ ኦልሞስት ከቦክስ ውጪ ቺፕ የምታደርገው? ላይክ ሃው? እሱ ብቻ ነው ኋላ 6 ያርድ ቦክሱ 3 ተች ወስዶ የሚያስቆጥረው። ስኪል ሌቭል ደግሞ ሊተል ነበር። ቸስት ኮንትሮል፣ ሆክስ ፖክስ፣ ኢላስቲኮ፣ ስቴፕ ኦቨር፣ ከዛም ብሶ በአኳርድ ስቴፕ ኦቨር አምጥቶ ማለት ነው ክላስ ውስጥ ምን ያህል ኳስ እንደማንችል ያሳውቀን ነበር። ዌስትሃም ለንደን ስቴዲየም ላይ ያሳየንን ማሳከር ሁላችንም ጠብቀናል። መጀመሪያ ሪድን በቀላሉ አልፎ ለኦዚል አሲስት አደረገ። እስቲ እናንተ ሜን አካውንት ፎሎ ላይ ኮመንት በማድረግ አሲስት አድርጉት። ማስዋኩንም እጥፍ አድርጎ ጠጋ። ኦግቦና ግን መጠጋት አልፈለገም እና አስቆጠረበት። ሌላ ሌቭል ነበረ። እየነጠረ የነበረ ኳስ አየር ላይ አሸማቆ ያስቆጥራል። በት ብሮ ወዝ ናት ደን። በረኛውን ፌክ ሾት አድርጎ ቺፕ ሂ ወዝ ኢንሴን ማን። ማንጋኖ ጆይስቲኩ ላይ እያልኩ እየጠየቅኩ ነበር። ሲቲ ላይ ያበደ እሱ ቦል አደረገ። ጅሩድንም ስኮርፒዮን እንዲያስቆጥር አስቦ ለክቶ ወደኋላ አድርጎ ክሮስ ያደርግለታል። ሌላ ሌቭል አይኪው እኮ ነው ሄደር። ከዛ ስዋንሲ ሲቲ ላይ አስቆጥሮ ሰብ ሲደረግ ከቬንገር ጋር ጸብ ጀመረ። ፍረስትሬሽኑ ያስታውቃል። ምክንያቱም አርሴናል አምቢሽስ አልነበሩም ያኔ እና እሱ ለማሸነፍ የነበረው ፍላጎት ይገርመኝ ነበረ። ምክንያቱም ቀይሮ ሲያስገባው 120% ሰጥቶ ነበር የሚጮቱ። ፓኔንካ ዶስ አሲስት ሳውዛምፕተን ላይ፣ ሄል ሲቲ ላይ ደብል። ከዛ ከባየርን ጋር ሮበንስ ባየርን እንዲመሩ ሲያደርግ አቻ አደረገላቸው ለአርሴናል። በዲስ ሃፕን የቻለውን እየሞከረ ነበር፣ ግን አርሴናል ኮንሲስተንት አልነበሩም። እሱ ግን ዋንጫ ርቦት ነበር እና ኤፍኤ ካፕ ሴሚፋይናል ከጋርዲዮላ ሲቲ ጋር ሲጫወቱ ማሸነፊያውን አስቆጥሮ ፋይናል ደረሱ። ቺንም ድንቅ ፍሪኪክ ሚድልስቦሮ ላይ አስቆጠረ። ሳውዛምፕተን ላይ በአንድ ፌንት ሁለቱም ረሽኗቸው በግራው አስቆጠረ። ሰንደርላንድ ላይም 2 ጨምሮ ኤቨርተን ላይ አስቆጠረ። ፕሪሚየር ሊግ ላይ 24 ጎልና 10 አሲስት አድርጎ 3ኛ ነበር ጎልደን ቡቱን ላይ ጨረሰው። አርሴናል ግን በአንድ ነጥብ ምክንያት 5ኛ ጨረሱ። ነገር ግን የሳንቼዝ ድራይቭ ይለይ ነበረ ዋንጫ ለመብላት። ከቼልሲ ጋር አንቶኒ ቴይለር እንደሆነ ዳኛው ሲያውቅ ጋድ ኦፍ ሃንድ ተጠቅሞ አስቆጠረ ጎሉን። ቫር አልነበረም፣ ጎሉን ጸደቀ። ኮስታ ቢያስቆጥርም አሮን ራምሴ በሚገርም ሁኔታ አስቆጥሮ አርሴናል ሲልቨርዌር አሳካ። ሂ ዋዝ አንፕሌየብል። ብዙ ሰዎች 2019 ላይ ኡናይ ኤምሪ ኒኮላስ ፔፔን በ72 ሚሊዮን ፓውንድ የአርሴናልን ሪከርድ ሰብሮ ማምጣቱ ስህተት እንደሆነ ነው የሚያስቡት። ግን የ2018-19 ፔፔ ያ ቫልዩ ይገባው ነበር። ብሮ ሂ ዋዝ አክቹሊ ኢንሴን። አርሴናል ላይ አትፈርድባቸውም። ብሮ ነጩን ላይ ጭፈራውን ኮፒ እንዲያደርጉ ያስደርግ ነበረ። ዛትስ ኦራ ኢትሰልፍ። ፔፔ ስሙ ያሳቀን ነበረበት። ኒግሮ ለሌላ ስታይል ነበር የመጣው። ሲዝን ኦፕነር ተሰነጠቀለት። ዋን ተች ዘን ፊኒሽ ስሊክ። ዋንቱ ተጫውቶ ደቅ ላይ ያደርግለታል ለባምባ። ብሮ ሃድ ፔስ ቴክኒክ እና ከራሱ
ከራሱ ሜዳ ወስዶ አሲስት ያደርግልሃል፣ አንድ ያጣላል ብሎ ይደግምልሃል። ከዛም አሜንስን ሲያገኙ ግራጎኑን አወለቀለት። ግራጎን ስል ብሮ ሊትራሊ ዋይፍ ዳፕ ሆኗል። ኮርን ስታር ሪታየር ያደረገች እሱን አግኝታ ዛትስ ጌም ኢትሰልፍ ፔናልቲውን አስቆጥሮ ሌላም ፔን ደገመ። ኦፕን ፕሌይ ሲሰነጠቅለት ዋንተች ወስዶ በሌላኛው ሎጭ ያስቆጠረ። ቲያና ታክ ነበር ይህን ችሎታው። ሎጬ ላይ ከባድ ነበር። ላስ ሁሉንም ኤቭሪባዲ ዋዝ ጌቲንግ ኢት ድሪብል ሲያደርግ ደግሞ በጣም ይከብዳል። ሚጎስ የተከፈተ ነው የሚመስለው። ሬንድራፕ ብሎ ጥሏቸው ስሞክ ያደርጋቸዋል ሀትባክስ ውስጥ እንዳሉ። ቫንዳይክ ፔፔ ይመጣልሃል ነበር የሚባለው ላ ከ50 በላይ ጨዋታ ድሪብል ፓስ ያልተደረገበትን ሪከርድ ይሰብርብሃል ነበር የሚባለው። ደግሞ መጥቶም እሱ ነበር የሰበረው። አብዶ ሰርቶ ትሪቬላ ታይፕ ፓስ ያደርግልሃል። እኔ ከሶማሌዎች ጋር ስጫወት ነው በቃ እንደዚህ አይነት ስኪል ሌቭል ማያወቃላ ሚያቅ ያውቀዋል። ላይክ ዚያር ቦል ሳይኪ ስፔሻሊ ሳሪስ ያደጋችሁ ታውቁታላችሁ። ብሮ ሃድ ላይክ ፎር ባስቶ ፓስታ በሙዝ ሱፐር ሴይን ሞድ ውስጥ ለመግባት ማለት ነው። ዳንቴን አሰቃይቶ ማርሴይ ላይ ፔናልቲ አስቆጠረ። ሌላም ፔን አስገኝቶ ባምባ አስቆጠረው። 2010 ላይ ላይን ብሬክ አድርጎ አሲስት ያደርጋል። ባምባም አደራ ልመልስ ብሎ እዚህ ደግሞ ሎጭ አስቆጠረ በረኛው ላይ። ፔፔ ይለይ ነበረ። ሂ ዋዝ ኢቨን ትሪቲንግ ያንግ ራፋኤል ያው አሲስት እያደረገ ምናምን። እስቲ እናንተ ሜን አካውንት ፎሎ ላይክ ኮሜንት በማድረግ አሲስት አድርጉልኝ። ፔፔን በቃ ከብዳለች። አሪፍ ሞመንተም ላይ ነበር። ፒኤስጂ ላይ ፔን ስማሽ አደረገ። ኳስ የሚችል ሰው ደግሞ ዩዥዋሊ ቦተም ኮርነር ፊኒሽ ያዘወትራል። ፔፔ ሜዲት ኤፈርትለስሊ ኢዚ ብሮ። ኒምስ ላይ ባኪል አድርጎ ዋንቱ ተጫውቶ ከራሱ ሜዳ ኳሱን ይዞት ሄዶ ሁለት ልጆችን በማዕከላቸው ግላይድ አድርጎ አልፎ ልጠፈ ወይስ ልምታው ብሎ በመሬት ድራይቭ አድርጎ ያስቆጥራል። ማን ወዝ ሙቪንግ ላይክ ዘ ሌጀንድ ኤስ ሂምሰልፍ። ካፕ ላይ 10 ቁጥር ሲሰጠው ብሮን አንዴ ወደዛ ከዛ ደግሞ መልሶ ይገለውና ክሮስ አድርጎ አሲስት ያደርጋል። ከካን ጋር ግን ከባድ ፐርፎርማንስ ነበር ያሳዩት። ሲሰነጠቅለት ዋን ተች ፊኒሽ ካም። እዛ ግን ኳስ ሲሰጠው ሮል አድርጎ 360 ዲግሪ ዞሮ ሊያው ሲሮጥ አይቶት አሪፍ ይሰነጥቅለታል። ራፋኤልም አትታማም በረኛውን አጥፎ አስቆጠረው። ፔፔ ድጋሚ ተከላካዩን ጉል አድርጎ ሌላ አሲስት አደረገ። ሲዝኑ ከተጀመረ በ22 ጨዋታ 21 ጎልና አሲስት 13 ጎል 8 አሲስት አድርጎ ሂ ዋዝ ሙቪንግ ማድ። ማርሴይ ላይ 2 ጎል፣ ኒስ ላይም ናይስ ፊኒሽ ሌላ አሲስት አደረገ። ሬንስ ላይም ደገመ። ቴስታውላ አስቆጠራል። ኒኮ ብሎ አልፏቸው አስቆጠረ። የቶማስ ቱቼል ፒኤስጂ ፑልአፕ ሲያደርጉም የተሰነጠቀለትን ኳስ ፍላሽ ስቴፕ ተጠቅሞ ፈጥኖ ደርሶ ሰራው። አሪዮላን ብሮ ዌንት ማድ ቅጣት ምት አግኝተው አሻምቶ ጋብሪኤል ማጋሌዝ አስቆጠረው። ኮርና ሲያሻማ ደግሞ ፎንቲ አስቆጠረው። ፒኤስጂን 5-1 ገረፏቸው። አንገርስ ላይ ሰብሮ ገብቶ ኒር ፖስት ላይ ልጥፍ። ፔናልቲ ደግሞ ጨምሮበት 22 ጎሎችን አስቆጠረ። በዛ ሲዝን ፓፔ ብቻ ነው ከሱ በላይ ያስቆጠረው በዛ ዓመት እና በ2018-19 ሲዝን ላይ የሊጋም ፕሌየር ኦፍ ዘ ይር ተሸለመ። 23 ጎልና 12 አሲስት ኢን ኦል ኮምፒቲሽንስ። ቲም ኦፍ ዘ ይር ገባች። ቼልሲ ሊገባ ነበረውላ እና ኒኮላስ ፌፌ እንደሌለ ሲነገራቸው አርሴናል 72 ሚሊዮን አውጥተው አመጡት ወደ ኤሚሬትስ። ዛሬ ትንሽ ወደ ኋላ ሄደን ፓፑ ጎሜዝ 2019-20 ለአታላንታ ያሳለፈውን አመት እናያለን። ያ የአታላንታ ሳይድ ከባድ ነበር። ዛፓታ፣ ኢሊቺች፣ ሙሪኤል እንደ ባካፕ ይዘውላ የሴሪያ ቤስት አታክ ነበሩ። ፓፑ ጎሜዝ ደግሞ የዚህ ሁላ ማጂክ ምክንያት ነበር። ጂያስፔሪኒም አሰልጣኝ መሆኑ አይከፋም። ፓፑ ጎሜዝ ግን ይለይ ነበር። ሲፈልግ ከመሃል ሜዳ ኳስ ተቀብሎ ሸንሽኖ ቦክስ ውስጥ ደግሞ ሎጭ የመረቃ አድርጎ ነበር ጎል የሚያስቆጥረው። ሲፈልግም እንደዚህ አይነት ቻንስ ክሬት ያደርግላል። ካልሰራ ደግሞ ደሚ አድርጎ ዋንቱ ተጫውቶ ያስቆጥርላል። ፓፑ ጎሜዝ ማንጊው ኪው ሻሪንጋን ኤክሰርሳይዝ ያደርጋል። ከዛ ተከላካዮቹን ሌላ ዩኒቨርስ ወስዶ ማያዩትን ፓስ ለአጥቂዎቹ ይመግባል። ኢሊሲችን በዛ ምክንያት ነው ላይወፈር ይባላል። ፍሪውለር ማስቆጠር እፈልጋለሁ ሲለው ኤሎዋን ነክቶ አስሩጦት ጨርሶ ይሰጠዋል። ብሮ ሌላ ሌቭል ነበር። ፎሎ፣ ላይክ፣ ኮመንት፣ ኮፒ ሊንክ አትርሱ። በረኛ ላይ ሁላ በቃ ሲመታ እንዳይደርስበት አድርጎ ነበር የሚያስቆጥረው። ኤሲ ሚላን ላይ ኳሱን ከመሃል ሜዳ ይዞት ሎጭ አብልቶ ዶናሩማን ደግሞ ቺምፖዝ አሰርቶ ነበር ጎል የሚያስቆጥርበት። ከፈለገም እንደዚህ አይነት ኳስም ይጥልላል። 5-0 ነበር ሚላን የገረፉት። ዊክፉት ሁላ እንዴት እንደሚለያላ ግራ ቀኝ አይመርጥም። ከወሰነብህ አለቀልህ። ቀጣይም ሳምንት ፓርማን 5-0 አሸነፏቸው። አጭር ሆኖ ከዳኒ ሮስት በላይ ሮስት ነው የሚያደርጋቸው ተከላካዮቹ። ሎጬ ከዛ ጎል ኮምቦ አትፋታም። የአታላንታ አታክ ይለይ ነበር ስላችሁ በቃ ቀልድ አይደለም። 98 ነበር በዛ ዓመት ያስቆጠሩት፣ ግን ሶስተኛ ነበር በዛ ዓመት የጨረሱት 5 ነጥብ ዝቅ ብለው። ግን አንደኛ የነበሩት የሮናልዶ ጁቬንቱስ 76 ነበር ያስቆጠሩት። አስቡት የ22 ዲፈረንስ ነበረ።
ይህም ዛፓታና ሙሪየል 18 ጎል ሊቺች በ15 ጎል እየተከተላቸው ነበርና ኢንሴን ፎርም ላይ ነበሩ አጥቂዎች። ቻምፒየንስ ሊግ ላይም ቀላል አልነበሩም። ሞከር በረኛ የነበረበት ጨዋታ ላይ ማንሲቲ ላይ እቺን ክሮስ አድርጎ አሲስት ያደርጋል። አብዶ ሰርቶላ ልምጥጥ ያደርጋል መሬት በመሬት። ቫሌንሺያንም ሲቀጠቅጧቸው የመጀመሪያውን አሲስት እሱ ነበር ያደረገው። ፒኤስጂ ኢምባፔ ጣላቸው፣ ግን ላዚዮ ላይ እቺን ጎል አስቆጠረ። ዩቬንቱስ ላይም ማቲስ ዲሊትን ሳልሳ አስጨፍሮ ፍሊክ አድርጎ አሲስት ያደርጋል። ግን የሮናልዶ ሁለት ፔናልቲዎች ዋንጫውን እንዳይደርሱበት አደረጋቸው። በጣም ስለሚያሳቅቅ 4 ሆኖ ራሱ ሊያስቆሙት ሲሞክሩ ሻሪንጋን ተጠቅሞ ሙሪየልን ሾፎ ይሰጠዋል። እሱ ብቻውን ሙሪየልም ያስቆጥረለታል። ዋንተች አሲስት ቪዥኑ ከባድ ነበር። እሱ ምርጥ ከትባኮች ሲፈልግ አሪፍ ስሩ ቦል፣ ቴት ፒስ ከፈለግ ደቅ ያደርግልሃል። ጾም ሲፈታ እንደምታገኘው ትራፊክ ነው የፓፑ ጎሜዝ ቪዥኑ። ከምን አያጣህም፣ ደቅ ነው የሚያደርግልህ የምትፈልግበት ቦታ ላይ። ቴክኒካሊ በጣም ጊፍትድ ስለነበረ ምንም አያሳስብም ነበር። በዛ ዓመት 16 አሲስቶችን ሴሪያ ላይ አድርጎ ኦል ታይም ሪከርድ ነበር የሰበረው። ዲማርኮ አይኑን አይቶበታል ዘንድሮ። የፓፑ ጎሜዝ ሞር ማቹርድ የሆነ ሲዝን ነው እንጂ ላይክ ሂዝ ቢን ቶፕ ከዛሬ ድረስ። በጣም አንደርሬትድ የነበረ ተጫዋች ነው። ሪሴንትሊ ዶፒንግ ተይዛ ነበረ፣ ግን ስቲል አርጀንቲናዊ መሆኑም ያስታውቅበታል። ቀጣይ በማን ልምጣ ኮመንት አድርጉ፣ ፎሎ ማድረግ አትርሱ። ቻው ብሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።